ገብርኄር ስንል ራሱ ገብርኄር የሚባል ስም የለም። ገብረ ምእመን ስንል ገብረ ምእመን የሚባል ስም የለም። ወይም ገብረ ሐካይ ስንል ገብረ ሐካይ የሚባል የሰው ስም አይደለም። አጠቃላይ የሰው ልጅን የሚወክሉ ቃላት ናቸውና በእነዚህ ጉዳይ ላይ ተነስተን እኛም ልንሰራ የሚገባንን ነገር ነው ትንሽ የምናይ። በመክሊት ላይ ማትረፍ የሚል ርዕስ ብንሰጠው ደስ ይለኛል። በመክሊት ላይ ማትረፍ እንግዲህ እንደምታውቁት ይሄ የገንዘብ ስም ነው። በእኛ ሀገር ብር እንላለን፣ ኬንያዎች ሽልንግ ይላሉ፣ አውሮፓዎች ኦይሮ ይላሉ፣ ደግሞ እዚህ እስያዎች ወይም እስራኤልን ይዘው ደግሞ ዲናር፣ በተለይ ደግሞ ይሄ መክሊት የሚለው ቃል የነሱ የገንዘብ ስም ነው ማለት ነውና ስንስማማበት አሁንም የዚህ አሁን የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ በዛሬው ዕለት የተነበበው የተሰበከው ቃል ነው። እንደው ግን እኔ የማነሳው የበለጠ ውስጠ ነገሩን በተቻለ መጠን እንድናየው ስለምፈልግ ነው። ከኛም ህይወት ጋር እንድናዛምደው ስለምፈልግ ነው። አሁን ጌታ የዚህ የብር ጉዳይ አሳስቦት በእኛ ሀገር ብር እንበለው መክሊት ማለት ብር ነው። ያ ነጋዴው ደግሞ አላደል እንትኖቹን ሰራተኞቹን ወይም እነዚህ አገልጋዮቹን ሶስቱን ጠርቶ ገንዘብ የሰጣቸው 5 2 1 አድርጎ የሰጣቸው እና እነዚህ እንደው ምን እንደሆኑ ይታወቅ ዘንድ በሰው ስም እንኳን አሁን አበበ ከበደ ምናምን በሚባል ስም ሁሉ አላደረጋቸውም። ገብርኄር ማለት ታማኝ አገልጋይ ማለት ነው። ምእመን ማለት ደግሞ የታመነ ያኛው ቸር ይሄኛው ታማኝ፣ ደግሞ ሐካይ ማለት ደግሞ ሰነፍ አገልጋይ ማለት ነው። እና እነዚህ መክሊቶቹ የሚወክሉት ነገር አለ። ኄር፣ ምእመን፣ ሐካይ የሚባሉም አገልጋዮች ያው ገብር የሚለው የሶስቱም ስለሆነ እነዚህም የሚወክሉት ቃል አለ። በነገራችሁ ላይ የዛሬው በዓል ከደብረ ዘይት ጋር ይገናኛል። የደብረ ዘይት የዛሬ ሳምንት የተማማርነው ማቴዎስ 24 ነው እና ማቴዎስ 24 ጌታችን ሲመጣ ወይም ሊመጣ ሲል ምን ምልክቶች አሉ የሚለው ምልክቶቹ ናቸው። እንዲህ ይሆናል እንደዚህ ይሆናል የሚሉ ምልክቶች። 25 ደግሞ ሙሉ ነገረ ምጽአቱን የሚያሳይ ነው የማቴዎስ ወንጌል። ይሄ እንደ መጽሐፍ ቅዱስ ጥናትም ጭምር እንድትወስዱልኝ ለማለት ነው። ከቁጥር 1 ጀምሮ እስከ 13 ድረስ እነዚህ 10 ቆነጃጅቶችን ያነሳል እና 5ቱ ልባሞች 5ቱ ሰነፎች ብሎ ያስቀምጣቸዋል። ልክ የዛሬ ሳምንት የተማማርነው የለም ኃጥአንን በግራው ጻድቃንን በቀኝ ያልናቸው ያንን መግለጥ ማለት ነው። አሁን ደግሞ እነዚህ ያተረፉ አገልጋዮች ተብለው 2 አሉ። ደግሞ ያላተረፈ ደግሞ የሚባለው አለ። ስለዚህ እሱ ደግሞ እንደዚሁ ጻድቃንና ኃጥአንን ይወክላል። ከዚያ ከ14 እስከ 30 ነው የምናገኘው። ከ31 እስከ 46 ያለው ደግሞ እስከ መጨረሻ ያለው ደግሞ ጌታችን ሲመጣ ብሎ ዋሜ መጽወል ደጓለማው ጌታ በመጣ ጊዜ ብሎ የሚጀምር ቃል ነው እና በጎቹን በቀኙ ፍየሎቹን በግራው ያደርጋል ይላል። እና አሁን መጽሐፍ ቅዱስን እንደወረደ የሚሉ ሰዎች አሉ። አብዛኛው እንግዲህ ወደ 40 ምናምን ሺህ ተቋማት ያሉት ባንድ ፕሮቴስታንት ወይም ጴንጤ ተብሎ በሚጠራው መስመር የሚጠሩ ናቸው። መጽሐፍ ቅዱስን እንዳለ መቀበል የሚሉ እና ትርጓሜ የማያሻ ከሆነ እዚህ ላይ እንደው አንድ ነገር እና ደስ ይለኛል። ምንድነው ፍየሎቹ በግራ ተብለዋል፣ በጎቹ ደግሞ በቀኙ ተብለዋል። ግን እንደው አንድ ጥያቄ በሞቲያቸው ንገሩኝና ፍየሉናቸው በጎች ይነሳሉ ጌታ ሲመጣ? አይነሱም አይደል? ምክንያቱም በትምህርት በመጽሐፍ ቅዱስ ጥናት አሁንም በነገር ሃይማኖት ትምህርት ጌታችን ሲፈጥር ዓለምን በ3 መንገድ ነው የፈጠረው። አንደኛው እንደተፈጠሩ የማይሞቱ ናቸው። ተፈጠሩ በቃ አይሞቱም። አሁን ዲያብሎስን እንደሳተ አውርዶ መቀመቃት ከመጣል ይልቅ ለምን አላጠፋውም ብሎ የሚጠይቅ ሰው ቢኖር ተፈጥሮ ኢሟቲ ነው። የማይሞቱ ነው የተፈጠረው። መልአክ አይሞትም በተፈጥሮ። ስለዚህ ቅጣት ነው የሚያገኘው እንጂ ሞት የለም በባህሪው አይሞትም። የማይሞቱ ነው የተፈጠረ ነው። ስለዚህ መልአክ ሆኖ ቢያጠፋ እንኳን የማይሞት ስለሆነ የኖረ ማለት ነው። እና የማይሞቱ እንዳይሞቱ ነው የተፈጠሩ ፍጥረታት አሉ። እነዚህ መላእክት ናቸው። አንድ ወገን በአንድ እንግዲህ 100 ነገር ናቸው እነዚህ ዲያብሎስን ጨምሮ። ሌላው የሚሞት መልሶ የሚነሳ ፍጥረት አለ። እሱም መቼም ማን ነው ስላችሁ ሰው ነው። ሌላው አንድ ሆኖ ደግሞ 22ቱን ስለ ፍጥረት ነው በዚህ በ3 ጨምቀን የምናየው። አንድ ሆኖ ሌላው ደግሞ ይኖራል፣ ይሞታል፣ አይነሳም።
ስለዚህ ፍየሎችም ከዚያ ውስጥ ናቸው ማለት ነው። በጎችም ከዚያ ውስጥ ናቸው። በጎችን በቀኙ ፍየሎችን በግራው ሲል ምን ማለት ነው? ጻድቃንና ኃጥአን ማለት ነው። ስለዚህ ትርጓሜ የማያሻ ከሆነ ፍየሎችም በጎችም ይነሳሉ ማለት ነው። ይሄን ያህል ድንቁርና ነው ማለት ነው እውነቱ። እና በዚህ መንገድ የተገለጡ ናቸው። መክሊት የሚለውም በዚያ መንገድ የሚወሰድ ነው። ገብርኄር፣ ገብረ ሐካይ፣ ገብረ ምእመን የሚባለውም እንደዚያ የሚሆን ነው። ይሄ በዛሬው ዕለት የምንማማርበት የትምህርት ማዕከል ነው። በተለይ ግን ወደ እነ ገብርኄር ልመልሳችሁና እነዚህ መክሊት ተቀብለዋል። መክሊት ያልተቀበለ ከሶስቱም የለም። ንጉሱም ጠርቶ ያላናገራቸው የሉም። ለሶስቱም መክሊት ሰጥቷቸዋል፣ እንዲሰሩም አዟቸዋል። መክሊታቸውን የተጠቀሙ ወዲያው ወደ ስራ ሄዱ። መክሊታቸውን ላለመጠቀም የፈለጉ ስራው ግን አልቀረም፣ እነሱም ሰርተዋል። ግን አትራፊ አልነበረም። ለምሳሌ ገብርኄር 5 መክሊት ተቀበለና ወዲያው ተነሳ፣ ነግዶ ሊያተርፍ ወጣ ይለዋል። ገብረ ምእመንም ወዲያው 2 መክሊት ተቀብሎ ወዲያው ሮጠ ይለዋል። ገብረ ሐካይም ወዲያው ነው የሮጠ። ይገርማቸዋል ማለት ቁጭ አላለም። ሌሎቹ ምን አደረጉ? በመክሊታቸው ሊያተርፉ ገበያ ወጡ። እሱ ደግሞ ሻሽ ሊገዛ ገበያ ወጣ። ሻሽ ገዝቶ መጣ። ሻሽ መግዛቱ ብቻ በቂ አልነበረም፣ መሬት ቆፈረ። እንግዲህ አስቡ፣ መንገድ ከመሄድ ያልተናነሰ ነው አይደል? መሬት መቆፈር ያው አድካሚ ነው እኮ። መሬቱን ቆፈረ፣ ሰው እንዳያገኝበት ሩቅ ቆፈረ። ከዚያ በኋላ በሻሽ ጠቅሎ አሰረ፣ ቀበረ ማለት ነው። እነዚያም ሄደው ነግደው አተረፉ። እሱም ቆፍሮ ለማያቋርጥ ስራ እንደተጋበዘ ከዚያ ወንጌሉ ይነግረናል። ጌታዬ ሲመጣ ምን እመልሳለሁ ብሎ አሰበ። አይ ያልዘራውን የምታጭድ ያልበተንከውን የምትሰበስብ ካላኖርከው ላይ የምታነሳ ይለዋል ሉቃስ ከማቴዎስ ለየት ብሎ። ካላኖርከው ላይ የምታነሳ ጨካኝ መሪ እንደሆንክ ስላወቅኩኝ ስትመጣ ሌባ ቢሰርቀኝ ወንበዴ ቢቀማኝ ወይም ደግሞ ቢያከስረ ብዬ ቀበርኩት አለ። ይሄንን ሲያስብ ግን ጭንቀት ውስጥ ነበር ማለት ነው። እና አሁን እነዚያኞቹ በስጋቸው ይደክሙ ነበር፣ እሱ ግን በአይምሮ ይደክም ነበርና ጌታ ሲመጣም ያን ሲቆጥረው የነበረው እንደባለቅኔ ተነፈሰ ማለት ነው። ስለዚህ የአይምሮ ጭንቀትም ጭምር ስራ ነበረበትና እነዚህ ሶስቱም በስራ ላይ የቆዩ ናቸው። ተሸላሚው ግን እንደሚገባው የሰሩ ናቸው እነዚህና ባለ 5ቱ 10 አድርጎ ቆየ፣ ባለ 2ቱ 4 አድርጎ ቆየ፣ ባለ 1ዱ ግን ቀብሮ ያችን ይዞ ወጣ ማለት ነው። ስለዚህ ያችን ያዘውን ይዞ ስለሄደ አደራ ጠባቂ ነው ተብሎ አልተሸለመም። የሰጠውን ሰራበት ነበረ፣ አልሰራበትም። ግን የሶስት አይነት ስቃያት ወዳሉበት እንዴት ጽኑ ስቃይ ይለዋል፣ ጥርስ ቁርጥማት ይለዋል፣ ጨለማ፣ እነዚህ ሶስቱ ወዳሉበት ጣሉት ተባለ። ያገንዘቡ ተነስቶ 5ቱን 10 ላይ አደረገው ተሰጠበት ማለት ነው። ይሄ ምን ልላችሁ ነው የፈለኩት? ገብርኄር፣ ገብረ ሐካይ፣ ገብረ ምእመን መሆን የእያንዳንዱ የኛው ድርሻ ነው የሚሆነው። ስጦታ ያልተሰጠን ግን የለም። በተለይ መጻሕፍት እነዚህ መተርጉማን የሚባሉ ሊቃውንት እዚህ አንቀጽ ላይ እንዴት እንደተረባረቡ በጣም ነው የሚደንቀው። በጣም ማለት ይሄንን አንቀጽ ያልተረጎመ ሊቅ የለም። ዮሐንስ አፈወርቅ በምእመናን ይወክለዋል። እነ ቅዱስ ኤፍሬም ደግሞ በአንድ ሰው ዝም ብሎ በሰው ይወክሉታል። ለምሳሌ በእነሱ አተረጓጉም በሰው መሰሉት። አንድ ሰው ባለ 5 ነው ይላሉ፣ ባለ 2ም ነው ባለ 1ም ነው። አንድ ሰው ሰውነት የሚባለው ነገር ሁሉም ሰው አለው አይደል? ሰውነት ማለት የሰው ባህሪ ነው ማለት ነፍስና ስጋ ተዋህደው አንድ ባህሪ ይሰጡናል። ሰውነት የሚባለው የሰው ባህሪው ምንድነው ይባል? ሰው መሆን ነው ሰውነት። ስለዚህ ሰውነት የሌለው ሰው አለ? ሰውነቱን የማይተረጉም ነው የሚኖረው። ስለዚህ ባለ 1 ነን ማለት ነው። ነፍስና ስጋ ሲባሉ ደግሞ 2 ናቸው አይደል? በእኛ ውስጥ ያሉ። ስለዚህ ነፍስና ስጋ ሲሆኑ ደግሞ ምን ይሰጡናል? ባለ 2 መክሊት ያደርጉናል። 5 የስሜት ሕዋሳቶች አሉን አይደል? ማያ፣ ማሽተቻ፣ መቅመሻና መዳሰሻ፣ መስሚያ። ለምሳሌ አይን የሌለው ሰው ቢኖር አንዱ ጎሎታል። መስማት የማይችል ሰው ቢኖር አንዱ ጎሎታል። መቅመስ የማይችል እንኳን ሆኖ አይኖርም እንዳትሉኝ። አይኑ አፋዊና ውሳጣዊ ነው። አፋዊ ባያይ ውሳጣዊ ያያል። አፋዊ ባይሰማ ውሳጣዊ ይሰማል። ለምሳሌ በአፋ መስማት የማይችል ሰው ስትጠቅሱት ግን ከብዙ ቀን ታሪክ ተነስቶ ይረዳቸዋል። ለምን ያስቀመጠበት ውሳጣዊ ዝነ ልቡና አለ። እኛም ይሄ እዚህ የተንከረፈፈው እንዳይመስላችሁ ጆሮ የሚባለው ውስጥ የሚያስቀምጠው መዝገቡ ነውና 5 የስሜት ሕዋሳቶች አሉ። በእነዚህ ልንሰራባቸውና ላንሰራባቸው የኛ ድርሻ ይሆናል። አሁን እንደ ሊቁ አነጋገር
ባለ 5 መሆኑ ባለ 2 መሆኑ አይደለም ትርጉሙ። ባለ 1 መሆኑ የሚያንስ አይደለም። ያንን ማትረፉ ነው ትርጉም የሚሰጠው። ዮሐንስ አፈወርቅ ደግሞ ለአንድ ምእመን ነው ብሎ ይሰጠዋል። ለምሳሌ ባለ 1 ነን፣ ልጅነት አለን። ሁላችንም ባለ 1 ነን፣ ልጅነት አለን። ልጅነት ያላገኘ ክርስቲያን የለም። ይሄ የሁላችንም አንድ የሚያደርገን ማይከል ነው ማለት ነው። እና ልጅነትን አግኝተናል። ከዚያ በኋላ ባለ 2 የሚባለው ማይከላዊ የሚባል እንትን አለ፣ የወጣኒ ማይከላዊ የሚባል የብቃት ደረጃ። ከዚያ ደግሞ ባለ 5 የሚባለው ፍጹምነት የሚባል። ከፍጹምነት ላንደርስ እንችላለን። ባለ 1ነትን ይዘን ግን 2 ማድረግ እንችላለን፣ ሃይማኖትና ምግባር ማድረግ ማለት ነው። እና እኛው ላይ 2 ልናደርገው እንችላለን። ከዚያ በኋላ ወደዚያኛው ወደ ነፍስ ልልና ላንገባ እንችላለን። ይሄ ንጽሐ ስጋ፣ ንጽሐ ልቡና፣ ንጽሐ ነፍስ የሚባሉ አሉ። እና እነሱ በእግዚአብሔር እገዛ በሰዎች ጥረትም የሚሰጡ ናቸው። ወደዚያ የሚከደው ከቅዱሳን ሁሉ በፍጹምነት የተፈጠረ ቅዱስ የለም። በእውነት ለመናገር እመቤታችን ናት ንጽሕት ሆና ማያድፍ አካል ይዛ ተፈጠረች ብለን ምንናገር፣ ያውም ያን አስጠብቃ ስለሄደች ነው የተጠቀመችው ብለን ምን ወስደው እንጂ። አሁን አብርሃም ብናየው ከጥንቱ ሃይማኖት የሌለው ነበረ። እነ ኤልሳ በገበሬነት የሚኖሩ ነበሩ፣ ኋላ ሲጠሩ ነው። እነ ጴጥሮስ አሳጥማጆች ነበሩ፣ ከዚያ ነው የተጠሩት። በመጀመሪያ እኮ ሃይማኖታቸው ኢየሱስ ክርስቶስን የሚከተሉ አልነበሩም፣ ኋላ ተጠርተው የመጡ ናቸው። እነ ጳውሎስ አሳዳጆች ነበሩ፣ በመብረቅ ተጠርተው የመጡ ናቸው። እነ ኤጲፋኒዎስ የሚባል አለ፣ አህያ ሊሸጥ ሄዶ አይሁዳዊ ሆኖ አህያ ሊሸጥ ሄዶ አህያ ረግጦት ነው በዚያ ክርስቲያን የሆነ ይገርማቸዋል፣ አህያ ሲሸጥ። እነ አትናቴዎስ የሚባል በተለይ በማይቶተ ቤተክርስቲያን የሚባል ትልቅ ሊቅ አለ፣ ይገርማቸዋል። ቃቃ ሲጫወት ከህፃናቶቹ መካከል ነው ወደ እምነት የተጠራው። የሚገራርሙ አጣሮች ከተጠራን በኋላ የምንኖርበት ባለ 1 ሆነን ወደ 2ነት የምናድግበት የራሳችን ነው የሚሆነው። እና አሁን እኛም ያለንበት መክሊት አለ በእውነቱ። ይሄ እንደው አሁን እኮ እኛ ከህፃንነት ወደ ወጣትነት፣ ከወጣትነት ወደ ምንድነው የሚባለው ጎረምሳ፣ ምንድነው የሚባለው ጎልማሳ፣ ወደ ጎልማሳ፣ ከጎልማሳ ወደ አረጋዊነት ድረስ ሄደናል ማለት ነው። ይሄ መክሊት እኮ ነው፣ ሀብት። ይሄን ከኛ ጋር የነበሩ ጓደኞቻችን ያላገኙት ይሆናል፣ እኛ ያገኘነው ሀብት ነው፣ መክሊት ነው። ስለዚህ እነዚህ መክሊቶቻችን እኛ ደግሞ እንደ ጉባኤ ቤታችሁ ላይ እንድሰሩልን እንፈልጋለን። እና ገብርኄርን ጠብቀን የጠራንበትም አንዱ ምክንያታችን እሱ ነው። መክሊት አላችሁ፣ የመምከር መክሊት፣ የማስተዋወቅ መክሊት፣ ባለቤት የመሆን መክሊት፣ ነገ የየራሳችሁ ስትሰሩበት የኖራችሁ እየሰራችሁበት ያለ መክሊት። ስለዚህ ጉባኤ ቤታችሁ ላይ አመታችሁ እንድታፈሱትና አትርፉበት ተብሎ በጌታ የተሰጣችሁ እንደሆነ ነገም ደግሞ ስንት ሰራችሁበት ተብላችሁ የምትጠየቁበት ሊሆንም እንደሚችል ይሄው ማየታችሁ ያስገድዳል ብለን በዚህ ለማስገደድ ነው የጠራናችሁ። ሆነቱ ጥሩ አድርገናል አይደል? እና ሁላችንም እግዚአብሔር ገብርኄር ያድርገን በእውነቱ የታመነው አገልጋይ። በነገራችሁ ላይ ያ ሀካይ ተብሎ እንትን የተባለው እኔ አንዳንድ ጊዜ ሳስበው ይገርመኛል። ማለት ይሄ ሰው አልጣለውም፣ አልካደምም፣ አልሰራበትም እንጂ እኮ አልካደም። መጥቶ አምጣ ሲለው ክፉ ሆነ ፈርቼ ነው እንጂ ምናምን ብሎ እኮ ግን መልሶ ያችኑ እንዳለች እንደውም በሻሽ ቋጥሮ ሻሽ ለምን አላት ይላሉ ሊቃውንቱ። መክሊቶቻችን ተሰብስበው የሚኖሩት አይምሮአችን ላይ ነው። አይምሮ ያለ ደግሞ ምን ውስጥ ነው? አይምሮ ያለ ራስ ውስጥ ነው። ስለዚህ የተማረውን ክፍል ነው በተለይ መክሊት ብሎ እንትን ሲል መተርጉማኑ በተለይ ለሊቃውንቱ ይሰጡታል። ይሄንና ሻሽ የሚያስረው ራስ ነው አይደል? ከራሱ ውስጥ አለ የቅል የሚመስል ነገር እዚህ ውስጥ ይገርማችኋል። በብዙ መንገድ የሚገናኝ በነገራችሁ ላይ የራሳችን መስቀል እንዳለ ታውቃላችሁ። ሁሉም ሰው ሲፈጠር እዚህ ጭንቅላቱ ላይ መስቀል አለው። እንደዚህ መስቀል እንደዚህ ሲገናኝ የተገናኘ ማለት እና መስቀልን የማያምን ግን መስቀል ጭንቅላቱ ላይ ያለበት ማለት አይምሮ እንዲባረክ ነው ያስቀመጠው እግዚአብሔር በእውነቱ። እና በሻሽ አሰረው ማለት አይምሮ ውስጥ ቀብሮ አስቀመጠው ማለት ነው። እና ጥሩ ሐሳብ እያላችሁ እንደው የሚጠቅም ሀገር የሚጠቅም ቤተክርስቲያንን የሚገነባ ሐሳቦች እያላችሁ ብትቀብሩት ያው ተጠያቂዎቹ እናንተ ትሆናላችሁ እውነት። እና ኑ እንስራ ለማለት ነው። ስለዚህ እንዲያው ለዚህ ብቻ አይደለም። በእውነት ለመናገር መክሊቶቻችን አሉ፣ አውጥተን እንጠቀማቸው። እነዚህ የስነ አእምሮ ባለሙያዎች ሰው የሚጠቀመው 5% ነው ይላሉ። አርጅቶ እስኪሞት ድረስ ከ100 5% ነው፣ 95% ይዞት ነው የሚሞት ይባላል።
በይሉኝታ በፍርሃት በአድርባይነት በብዙ መንገድ አፍኖት እንደያዘው እንግዲህ አስቡ 5% በህይወቱ ካኖረው 95%ን ቢያወጣው ደግሞ ምን ሊሆን እንደሚችል እና 95%ን ይዞት ይሞታል ይባላል። ያ ሁሉ መክሊት እንዴ በጣም ያስቆጫል ማለት ነው። እና አንድ ቅዱስ ያሬድ መክሊቱን ቢያወጣ ዓለምን እንዴት እንደተቀማያችሁት ዮሐንስ ዘገብሎን የሚባል ቅኔን መስመር ያስያዙ ሰው ናቸው። ዮሐንስ ዘገብሎን በነገራችሁ ላይ ዮሐንስ ዘገብሎን የሚባሉ ያስተማሩበት በዚህ ቤንሻንጉል ጉሙዝ ወጣ ብሎ አገውና ጉሙዞች የሚገናኙበት መካከል ላይ ያለ ገዳም ነው። ዛሬም ገዳሙ አለ እና በአንድ ወቅት ሁለት እናቶች አንድ አባት ብቻ ቀርተውበት ነበር እሱ ገዳም። ዮሐንስ ዘገብሎን ቅኔ አጼ በእደ ማርያምና ዮሐንስ ዘገብሎን የሚባሉ ሊቃውንት ሁለቱ ናቸው እየተመላለሱ ቅኔን ከቅዱስ ያሬድ በኋላ መልክ የሰጡት። የቅዱስ ያሬድ እንደዚህ ቤት እንትኑ ይሄ ዜማ ልክ ምናምን የሚባሉ ጥበቦችን አይጠብቅም ነበር። የቢየ ዮሐንስ ሰንኮሪስ ሶበሪዮ ለክርስቶስ ንጉስ አሁን ይሄ ቅኔ ነው በቅዱስ ያሬድ። ግን አሁን ባሁኑ ጉባኤ ቃናም ቢባል ዛምላኬም ቢባል ቢበዙ ቢባል እንትኑን አይሰጠንም። ይሄ ቤት ማለት አለ አይደል እንትኑን ልኩን አይሰጠንም። እና እነዚህ እነ ተዋነይ እነ እሜቴ ገላነሽ አስባችኋቸው እነዚህ ሀብታቸውን ቢያወጡት ሀገር እንዴት እንደተጠቀመባቸው። በነገራችሁ ላይ እሜቴ ገላነሽ እናስታውሳት። በራሳቸው እነዚህ ሰዎች ያልተጠቀሙ ናቸው። እሜቴ ገላነሽ በመጨረሻዋ በእርግናዋ ጊዜ የምትበላዋታ በዓለም በአደባባይ ተለምኖላታል። ገንዘብ መኖር የሚያስችል ነገር አታ ማለት በዓለም አደባባይ ስለሷ ለመኖር እና ለጤንነቷ ለሚያስፈልጉ ግባቶች በዓለም አደባባይ በጋዜጣ ወጥቶ ተለምኖላታል። እንግዲህ እሜቴ ገላነሽ ግን እሜቴ ገላነሽ ናት። እነዚህ ሰዎች ሀብታቸው ለዓለም የጠቀመ እንጂ እነሱ የኖሩበት ወይም እነሱ የከበሩበት አይደለም። ግን ሰው መክሊቱን ማውጣት ሲጀምር የሚጠቅመው አገርን ነው ዓለምን ነው የሚጠቅመው። እና መክሊቶቻችንን ይዘናቸው እንዳንሞት አትራፊዎች እንድንሆን ይሄ ደግሞ መክሊቱን የሰጠን ያ ገብርኄር ስንባል ስንሆን ገብርኄር የምንባል ምእመን ስንሆን ስንታመን የምንባል ደግሞ ስንቀብር ደግሞ ራሱ ሀካይ የምንባልበት እንጂ እገሌ የሚባል ተብሎ ቅድም እንዳልኳችሁ ሀካይ የሚባል ምእመን የሚባል ኄር የሚባል በታሪክም በእንትም የለም። አሁን እነዚህ ሰዎች ወካይ ስሞች ናቸው። በሌላ አነጋገር እኛ ሁላችን ነን ማለት ነው። እኛ ሁላችን ነን ወይ ኄር ነን ያርግልን፣ ወይ ምእመን ነን እሱንም ያርግልን፣ ወይ ሀካይ ነን አያድርግብን። በእውነቱ ከነዚህ ከሶስቱ ነን ከነሶስቱ ነን። እና ጉባኤ ቤታችን መክሊታቸውን በማይቀብሩ ሰዎች መጠቀም ይፈልጋል በእውነት። አሁን ይሄ ጽፈት አለ ይሄ መጽሐፍ እስኪ አስቡት። ይሄን መክሊት ሰውየው ባይጠቀመው ምንድነው የምንሆነው? አሁን ይሄን ሀብት ባይጠቀመው ምን እንሆናለን? እኛ እንትን ያልንበት ምን ያህል ምንም ለሰውየው ጠቃሚ ላይሆን ይችላል። ግን ይሄ መክሊት ቀላል አይደለም። ይሄ ብቻ አሁን ይሄ መጽሐፍ ሲጻፍ ይሄንን የጻፈና ይሄንን ደግሞ ሀረግ የጣለ ሁለቱ የተለያዩ ሰዎች ናቸው። በነገራችሁ ላይ ቆዳውን የሚፈቀው የሚለይበት ጊዜ አለ። ቆዳውን እየፋቀ መጻፍ የማይችል ይሆናል። እንደገና ይሄንን ድጉስ የደጎሰው ደግሞ ሌላ ሰው ነው። አሁን ለዚህ ብቻ 10 ምናምን ሺህ ተከፍሏል ለዚህ ብቻ። ይሄም ሌላ ሀብት ነው ማለት ነው። ስለዚህ ከኛም ላይ የተለያዩ ስንተባበር አሁን አንድ መጽሐፍ ያደርጉት ቢያንስ እዚህ 3 ሰው ከበዛ 4 ሰዎች አሉ እዚህ ውስጥ ሁላቸውን መክሊታቸውን ያወጡ ሰዎች እና እንዲህ የተባበረ መክሊት እንድንኖረን ነው የሚፈልገው ማለት ነው። ስለዚህ በእውነቱ የዛሬው እንትናችን እንዲያው እንደ ሰው ማለት ትርጉሙ ባለ አእምሮ ማለት ነው። የሰብ ተብሎ ሲተረጎም ሰብ የሚል ነገር በግዕዝ ስናገኝ ባለ አእምሮ ብለን እንተረጉማለን። ይሄ በቃ ቀጥታ ፍቹ ነው። ማለት 7 ነገራት ያሉት እንደዚህ የተመጣው ሲሆን በዋናነት ሰብ የሚለው ግን ባለ አእምሮ ኢዮብን ጌታ መጥቶ እንደ ሰው ተነሳለው ምንድነው ማለት ነው? እንደ ባለ አእምሮ ማለት ነው። እንደ ባለ አእምሮ ተነስ እስኪ ማለት ነው። እና እንደ ባለ አእምሮ ወይም እንደ ሰው እየተንቀሳቀስ እንደ እንስሳ መክሊታችንን ቀብረን የምናልፍ እንዳንሆን በእውነቱ እግዚአብሔር በቸርነቱ ይርዳን። የበለጠ ቅድም የተነገረው በተለይ በጡረታው ዓለም የሚኖሩ ባዮግራፊ የሚባል ጽሁፎች መቼስ ታውቃላችሁ አይደል? አብዛኞቹ የሀገር ታሪኮች ናቸው። አብዛኞቹ አሁን አለቃ ለማ የነበሩበትን ዘመን ቁጭ አድርገው እንዴት እንደሚያሳዩ እንዲያውም በንግግር እዚህ
ላሊበላ ከፍ ብሎ ያለው አቡነ ዮሴፍ ተራራማ ይገርማል ይላል። እንደ ንግግር እንትን ነው በቃ የሚገርም መጽሐፉ ራሱ ሌላ የራሱ መስመር ያዘ ነው። ዝንጀሮው ክምር አይበላም አቡነ ዮሴፍ አጉዝቶ ነው ይባላል። እንዴው የሳቸው አሁን መጽሐፉን ነው ማንብላችሁ። እኛ ቁጭ ብለን እያለ ገበሬው እያጨደ ዝንጀሮ መጥቶ ከክምሩ ላይ ተቀመጠ። እኛ ድንጋይ ስናነሳ ልንመታው አንተ ብሎ ገበሬው ተቆጣብን። ከክምሩ ላይ ሆኖ ዝንጀሮ አይበላም እኛም ተገረም ይላል። እንትን ይዘው እና የሚገርሙ ናቸው። የጦጣይቱን እንትን አይታችሁ ከሆነ ትዝታ ይዛለ ቃልማ እንድታነቡልኝ በእውነቱ ግብር ስትለቅም እዚያ ዝንጀሮይቱ የተለቀመውን እንትን ነው ገብስ ነው የምትበላ እና እንትኖቹ አቃቢዎቹ ሲለቅሙ ስንዴውን ገብስ መስሏቸው አስፈንጥሮ ይጥሉታል። ሲጥሉት ግብር ላትበላ ተወግዛለች እንትኑ ጦጣዋ እና ገብስ መስሏት ስንዴውን ጉርስ ያደርጋሉ ይላል መጽሐፍ እኮ ነው። ያየ ዋይ 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 ጮኸች። እዚያም ያሉ ተላቀሱላት እንዲህ እያሉ አሁን ይሄንን ከዚያ በኋላ አሁን አቡነ ዮሴፍ ላይ ይሄንን የዝንጀሮ ቃል ኪዳን አናገኘውም። ዝንጀሮው ሊበላው የነበረውን ቃርሚያ ደግሞ አይነካም ነበርና ገበሬው ያን ቃርሚያ ማውጦ ወሰደ። በዚያ ምክንያት ዝንጀሮ ደግሞ ክምር መብላት ጀመረ ብለው እሳቸው አስቀምጠዋል። እንዲህ አይነት የሚገራርሙ ነገሮች በባዮግራፊ ወይም በትዝታ የተጻፉ ናቸው በሰው ታሪክ ውስጥ። የእናንተ ታሪክ እንዴት ይቀርብናል በእውነቱ ለትውልድ ስታነቡ ትጽፋላችሁ፣ ስትጽፉ እኛ እንጠቀማለን። እና እንደዚህ አይነት ማይከልም እንገነባለን ብለን አስበን ሐሳቦችን ስንሰጣችሁ ደግሞ እናንተ ደግሞ ወደ ተግባር መዋል ደግሞ የእናንተ ድርሻ ይሆናል ማለት ነው። እና ምንድነው መክሊቶቻችን እንጠቀማቸው የሚለው ዋናው ማይከል ሆኖ የዛሬ እንትናችን እንደው በዚያው ይቅርታ እየጠየቅናችሁ የዩኒቨርሲቲው አመራሮች መጥተው ነበረ እና አንድ ላይ ሊያሰሩን የሚችሉ እንደ ተቋም ጥንታዊ ዩኒቨርሲቲና ጊዜያዊ ዩኒቨርሲቲ ብለው ነው እንደውም እነሱ ሲወስዱት። ጥንታዊው ዩኒቨርሲቲ ይሄ ነው። ደግሞ 100 ዓመት ያልሞላው 2 ኢዮቤልዩ ያላከበረው ዩኒቨርሲቲ ደግሞ ያኛው ነው። ስለዚህ የተቆጠሩና የምንፈራረማቸው ነገሮች ኖረው አብረን ልንሰራ ይገባል የሚል ተስማምተናል። በእውነት ደስ ይላል አይደል? እና ጥሩ ነው። እናንተንም ያዘገየናችሁ ለዚያ ነው። አሁን አንዳንድ ደረጃ ከፍ እያለ ይመስላል። ሌላው በዚህ ዓመት እግዚአብሔር ቢፈቅድና ቢወድ እነዚህ 2 ቤቶች ይመረቃሉና የዛሬው በዋናነት እናንተን ልናገኝበት ያሰብነው ጉዳይ ይሄ ነው። ከወዲሁ አይምሮአዊም ስነ ልቡናዊ እና መሰል ዝግጅቶችን አድርገን እንግዶችንም ለማስተናገድና በእውነት እንኳን ተወለድክም ለማለት በእውነቱ አይደል እንዴ እና በሚገባ እንዲሆን በመክሊታችሁ እንድታግዙን። በተለይ ደግሞ ይሄ ምርቃቱ ተከትሎ አሁን መንገዶቹ ምኖቹም ብዙ አስቸጋሪዎች ናቸው እና እንደ ይሄን ሁሉ እንደ ጥያቄ ልታነሱ ትችላላችሁ። የሚመጣው እየመጣልን የማይመጣውን ግን በኦንላይን ባለበት እንዲሳተፍ ሁሉ ነው የምናደርገው። ስለዚህ ነገሩ ከፍ ብሎ በልኩ እንዲሆን ከወዲሁ ብዙ ውይይቶችና ብዙ ሰዎች ሐሳቦቻቸውን ሊሰጡበት እንፈልጋለን እና እናንተ ደግሞ እንደ ባለቤት እንግዳ ተቀባይ የመጣውን ያልመጣውን ደግሞ ከዚያው እንዲያገኝ ለማድረግ የምሁራኑ አስተያየትና ሐሳቦች በእጅጉ ያስፈልጉናል። ጾም ከተፈታ በኋላ ልናገኛችሁ ስለማንችል የዛሬውን ቀን ፈልገን የጠራናችሁ ለዚህና መሰል ጉዳዮች ነው። እግዚአብሔር አምላካችን በመክሊታችን እንድንጠቀምበት ፈቃዱ ይሁንልን። የጀመርነውን ተፈጽመን ያልጀመርነውን እየጀመርን እግዚአብሔር እናመሰግነው የአምላካችን ፈቃዱ ይሁን። የአባቶቻችን ጸሎታችሁ ይርዳን። በእውነቱ እንግዲህ እየመጣችሁም እንደው ይሄን በዚህ አድርጉት ያን በዚህ ተቆጡን። እውነት ለመናገር ሁልጊዜ በዚህ ስታልፉ እንዴት ናችሁ ምን ደረሰ አትበሉ። ስንጠራችሁ ብቻ አትጠብቁ። ሁልጊዜ ቤታችሁ ነው ኑ። በእውነት አይሻልም? የምትቆጡንም የምትመርቁንም በቃ እንዲህ ምክንያቱም ቤቱ የኛ ነው ካል ስራውም ላይ አብረን ልንሰራ ይገባል የሚለውን እንደ መልእክት ተናግሬ ልጨርስ። እግዚአብሔር ይስጥልኝ። ስብሐት ለእግዚአብሔር። ስለመጣችሁ እግዚአብሔር ያክብርልን። በእውነቱ ስብሐት ለእግዚአብሔር።